የተቃጠለሽ መስሎኝ በጣም ፈርቼ ነበረ። ግን አይዞሽ ማሚዬ፣ በቅርቡ ደህና ትሆኛለሽ። ካሌብ ለትንሽ ጊዜ ቁስሏ እስኪድንላት ድረስ ምንም አይነት እንቅስቃሴ ባታረግ ጥሩ ነው። አይ መንቀሳቀስ አይደለም መንቀሳቀስ እኮ አልጋ ላይ እንኳን መገልባበጥ አቅቶኛል። እቺ ልጅ እኮ ጉድ ነው ያደረገችኝ፣ ህይወቴን ልትሰርቀው። አታስቢ እማዬ፣ እኔ ሙሉ ጊዜ ለአንቺ ሰጥቼ አስተምምሻለሁ። ምንም አትጨነቂ እሺ። ካሌብ ካሌብ፣ እንዴ ምን ሆነሃል? ልብስህን እኮ እያሰማህ አይደለም። አይ ምንም አልሆንኩም እማዬ። እኔ በቅርቡ ሁሉንም ነገር አስተካክለዋለሁ። የቤተሰቡን ሰላም በቅርቡ ወደ ነበረበት መልሷለሁ። አንቺ ምንም እንዳታስቢ እሺ። ስለ ጤናሽ ብቻ አስቢ። እንዴት ነው አሁን? ትንሽ ለውጥ አለው? ቀለል ብሎሻል? አዎ የኔ ልጅ፣ አንተ ካጠገቤ ከሆንክ እኔ ደህና ሆናለሁ። እሺ አንተ እኮ የኔ ማዕረግ ነህ። አያ ካሌብ፣ ጥሩና መልካም ናቸው ብለህ በቤት አስጠግተህ የምታኖራቸው ሰዎች ጀርባቸው ሌላ ታሪክ ነው። በኪስ ውስጥ እባብ እንደማስቀመጥ በለው። ልጄ ቤዛ እኮ ትክክል ናት። በዚህ ዘመን እኮ ልብህን ለሁሉም ሰው መስጠት የለብህ። በተለይ ደግሞ እቺ ልጅ ያደገችበትን እንኳን የማታውቅ ልጅ እኮ ነች። እማዬ በአንቺ ህይወትና ክብር ከመጡብኝ ማንንም አልታገስም። ይሄን ደግሞ ሁሉም ያውቃል። ከዚህ በኋላ ከእሷ ጋር በአንድ ጣራ ስር አልኖርም። ከቤት ትወጣታለች። አይ ካሌብ፣ እንደዛማ መሆን የለበትም። እሷ ስለከፋችብን እኛ መግፋት የለብንም። ክፋቷን በመልካም እንጂ መመለስ ያለብን። ደሊና ከዚህ ቤት ሳትወጣ ልናስተምራት ይገባል። እንዴ ምን እያልሽ ነው የኔ ልጅ? ለምን እንደዚህ ትያለሽ? እቺ ልጅ እኮ የሰው ፍጥረት አይደለችም። ልገለኝ እኮ ነው የደረሰችው። አይተሽ የለ እንዴ? ማሚ ለጊዜው ለጥፋቷ ይቅርታ ብናደርግላትና እዚህ ቤት ብትቆይ ባይ ነኝ። ቤዛ ቅድም ከቤት ካልወጣች እያልሽ እያለቀሽ አልነበር እንዴ? እንዴት አሁን ሀሳብሽን ቀየረሽ እዚህ ትቆያለሽ? ካሌብ የሰው ልጅ እኮ ፍጹም አይደለም። ሁሉም ሰው ስህተትን ይሰራል። ምናልባት ያደገችበት ማህበረሰብ ክፋትና ተንኮል አስተምሯት ሊሆን ይችላል። ያንን ደግሞ እኛ በመልካም ልናስተምራት ይገባል። ቤዛ በዚህ ንጹህ ማንነትሽ ከቀጠልሽ ለእኔም ጥሩ ነበር። እማዬ ለማንኛውም መድኃኒቱን ገዝቼ ልምጣ። እሺ ፍቅር፣ ምንም አታስብ። እማዬ ሙሉ ጊዜ ወስጄ ራሴን እንከባከባታለሁ። እሺ አይዞሽ እማዬ። ካሌብ እንዴት ይህንን ተንኮል ድራማ ማመን ያቅተዋል? እንዴት እናቱን ያቺን ያሳደገችኝን እናቱን አቃጥላታለሁ? ፈጣሪ ሆይ ካሌብ በእጁ እንዴት በጥፊ ይመታኛል? ያን ያክል ካድኩት፣ ያን ያክል አስጠላሁት። ምን ሆነሽ ነው? ይሄን ሁሉ ሴራና ተንኮል ስንጠነስስ የቆየ ነው እኮ እቺ ልጅ ከላያችን ላይ ውርደን ለመጣል መሰለኝ። እና አሁን ደርሰሽ እንደገና ጥሩ ጥሩ የሚያጫውትሽ ካሌብ ፊት ምንድን ነው እንዴ? ነገሩን እኮ አበላሸሽው። ምን ሆነሻል? አይ ማዬ፣ ምንም የተበላሸ ነገር የለውም እኮ። አውቄ ነው ሁሉንም ነገር ያደረኩት። ምክንያቱም ካሌብ ሙሉ ትኩረቱንና እምነቱን እንዲሰጠኝ ስለፈለኩኝ ነው እንጂ ደሊናን ወድጃት ይመስልሻል? ቆይ እኔ የምልህ ሳይፈልግሽ ነው እንዴ ጋብቻ ድረስ የደረሳችሁት? እንዴ ምንድነው? ምን እየተካሄደ ነው? እኔ እኮ እየገባኝ አይደለም። ሙሉ ለሙሉ ትኩረቱንና ሀሳቡን ለእኔ እንዲሰጠኝ ፈልጌ ነው። ከዛም ያችን ጨካኝ እንዲጠላትና እኔን እንደ መላክ እሷን ደግሞ እንደ ሴጣን እንዲያዝ ስለፈለግኩ ነው ይሄን ያደረኩት። ቤዛ ምን ሆነሽ ነው? ነገሮቹን እኮ ገደል ከተትሻቸው።
አበላሸሽው እኮ እንዴ። የኔና አንቺ አላማ ይሄ ነው እንዴ? እኔና አንቺ እኮ እቺ ልጅ ከዚህ ቤት አስወጥተን ያንቺን ህይወት ማስተካከል ነበረ ፕሮግራማችን አይደል እንዴ? አታስቢ ማዬ፣ አሁን ስራዬ ካሌብን ሙሉ ለሙሉ እጄ ማስገባት ነው። ከዛ ሁሉም ነገር ቀላል ይሆናል። እኔ እንግዲህ አይገባኝም። ዘዴና ተንኮልሽን አንቺ ታውቂያለሽ። እኔ መጨረሻሽ ብቻ እንዳይባላሽ ነው የምፈራው። ራስሽ እንደጀመርሽው ራስሽ አስተካኪው መጨረሻሽ ነው። እኔ በሷ ምክንያት ውስጤ እንደዚህ እንደተቃጠለ እሷም ይሄን መርዶ መዋጥ አለባት። ምን አልሽ የኔ ልጅ? ድምፅሽ አይሰማም። አይ ምንም አላልኩም እማዬ። ለካሌብ ስል ሁሉንም ነገር እታገዛለሁ ነው ያልኩት። ካሌብ። አቤት። ምን ፈልግሽ? እባክህ አንድ ደቂቃ ብቻ ስማኝ። ካሌብ አሁንም ሙሉ ለሙሉ ስለሷ ማሰቡን አልተውም ማለት ነው። ግን ትንሽም ቢሆን ለሷ ምንም መልስ አለመስጠቱ ትልቅ ነገር ነው። በደንብ እሱን መቅረብና ልቡን ሙሉ በሙሉ መቆጣጠር ነው ያለብን። እንግዲህ ፈጥኜ ነገሩን ለጥቅሜ ማዋል። አዎ እኔና አንቺ ገና እንተሳሰባለን ደሊና። እስቲ ማን እንደሚያሸንፍ እናያለን። እሺ ማይ፣ አሁን እንዴት ነሽ? ትንሽ ለውጥ አለው? መድኃኒቱ ለውጥ እያመጣልሽ ነው? ደህና ነኝ የኔ ልጅ። አሁን ቀነስ እያለልኝ ነው ህመሙ። ጎሽ፣ መድኃኒቱ ምግብ ይፈልጋል ታውቂያለሽ አይደል? ምግብ እየበላሽ ነው? ወይ ምግብ ማን ሰጥቶኝ የኔ ልጅ? አሁንማ እኮ እኔም ቤቱም ተዘንግተናል፣ ተረስተናል እኮ የኔ ልጅ። ደሊና፣ አንቺ ደሊና! አቤት። ለምንድን ነው እስካሁን ለማየ ምግብ ያልሰጠሻት? ውስጥ ምን ትሰሪያለሽ? አይ ምግቡ ስላልደረሰ ነው፣ ኩሽና ውስጥ እየበሰለ ስለሆነ ነው። ይኸውልሽ ከዚህ በኋላ ሁሉም ነገር በሰዓቱ ይድረስ። የምን መንዘላዘል ነው? ይኸውልሽ እዚህ ቤት ውስጥ ስራሽን ወቂ። እሺ ሰምተሽኛል አይደለ? ሰምቻለሁ ካሌብ። እና ምን ይገትርሻል? ሂጂና ስሪ ያልኩሽን። እኔ እዚህ ቤት ውስጥ ምንድን ነው? የሰው ልጅ ወይስ ተራ ባሪያ? እሺ ሌሎቹ ቢጠሉኝስ ችግር የለውም። አንዴ ማምነው የምወደው ካሌብ እንዴት በአንድ ጊዜ ይለወጥብኛል? እሺ እባክሽ፣ አሁን የት እንዳለሽ በደንብ አወቅሽ አይደለ? አየሽ ካሌብ እኔን እንጂ እንዳንቺ አይነት ውሸታምና ጭበርባሪ እንደማያምን ያረጋገጥሽ ይመስለኛል። ቆይ ለምንድን ነው እንደዚህ ክፉ የምትሆኝብኝ? ምን አደረግኩሽ? ምን በደልኩሽ? ካሁን በኋላ የፈለግሽውን ብታወሪ ብትለፈልፍ ማንም ሰው እንደማያምንሽ ታውቂያለሽ። ምክንያቱም አንቺ እዚህ ቤት መኖር የለብሽም። ቦታው የኔ እንጂ አንቺ አይደለም። እንጂ ካሌብን ከልብሽ ተወጂዋለሽ ወይንስ ለጥቅም ነው? እና ቢሆንስ በወደው ባልወደው አንቺን ይመለከትሻል? ሲጀምር ምን አገባሽ አንቺ? ዞሮ ዞሮ ካሌብ የኔ ነው። እሱ ግን እኔን ነበር ከልቡ የሚረዳኝና የሚያምነኝ። እሱማ በነበር ቀረ እኮ። እሱ የድሮ ታሪክ ነው። አሁን እኔን ብቻ ነው የሚወደኝ። ያለ መጨረሻ ነው። ለማንኛውም አትልፊ። ልጄ ካሌብ ምን ሆነሃል? ልጅ ደህና ነኝ ማይ። አይ ምን እንደሆንከው ፊት ላይ እኮ የሀዘንና የጸጸት ምልክት ነው የሚታየው። የኔ ልጅ ምን ሆነህ ነው? ንገረኝ እስቲ የኔ ጌታ። ማይ ሰውን በቀላሉ አይቶ መፍረድና መበደል ከባድ ነገር ነው አይደል? ደግሞ ይሄ ምን ማለት ነው የኔ ልጅ? እኛማ ላይ ፈረድን። ምንም ዝም ብዬ ነገሮችን አውጥቼ አውርጄ እያሰብኩ ነው ማይ። ምግቡ ደርሷል።
እንዴ እና ያለ ወጥ እንብላው እንዴ? ወጡስ? እሺ ወጥ ይዤ እመጣለሁ። ማነው? እባካችሁን ብቻዬን ተውኝ። ካሌብ ልጠይቀኝ ነው የመጣኸው? እስካሁን እኮ ጉንጭሽ ቀልቷል። የጉንጬ ቅላትና ህመሙ ምንም አይደለም ካሌብ። የውስጤን ስብራት ግን ምንም ነገር አይጠግነውም። እኔ ይቅርታ፣ በጣም ተናድጄና አእምሮ የተረብሾ ስለነበር ነው። ግን ዋናው ነገር አንተ አላመንከኝ። የብዙ ዓመት ትውውቃችንን በአንድ ቅጽበት አጠፋክ። እኔ ምን እንደማደርግ አላውቅም ደሊና። በአንድ በኩል እናቴ፣ በሌላ በኩል ደግሞ አንቺ። ሁሉም ነገር ተዘበራርቆብኛል። አእምሮ ሊያብድ ነው። እኔ በፈጣሪ ስም እልልሃለሁ ካሌብ፣ እኔ በፍጹም ክፉ ነገር አላደረኩም። እናትህንም ምንም አላደረግኳትም፣ ላደርጋትም አልችልም። እውነት ለመናገር እናቴን ትቼ አንቺን ላምንሽ አልችልም። በጣም ይቅርታ። እሺ ምርጫ ከሆነ ይሁን። ደሊና፣ ምንም ብናደድ በጥፊ መምታት አልነበረብኝ። በጣም ይቅርታ ካሌብ። አይ ይሄ በፍጹም ሊሆን አይችልም። እነዚህ ሁለት ሰዎች እንደገና ሊቀራረቡና ሊግባቡ አይገባም። ነገሩ በጣም እየተበላሸና ከቁጥጥር ውጭ እየሆነ ነው። ካሌብ ለደሊና መራራትና ማዘኑ አልቀረም። አሁን ፈጥኜ የሚቀጥለውን እርምጃ መውሰድ አለብኝ። ደሊናን ሙሉ ለሙሉ ከካሌብ ማጥፋትና ጨርሶ ማርከስ አለብኝ። የኔ ልጅ ምን ሆነሻል? ፊትሽ እኮ ትክክል አይደለም። ምን ተፈጠረ? ማሚ፣ ካሌብ እኮ በፍጥነት እየተቀየረ ነው ያለው። ቅድም ደሊና ክፍል ገብቶ በርህራሄና በጸጸት ሲያናግራት በአይኔ በብረቱ አይቻለሁ። ምን ማለትሽ ነው? ያችን ክፉ እኔን የገፈተረች ልጅ እያዘነላት ነው እያልሽኝ ነው? ማሚ፣ ነገሩ እኛ እንዳሰብነው ቀላል ላይሆን ይችላል። ካሌብ እሷ ማናገር ጀመረ ማለት እኛን መጠርጠሩ አይቀርም። በፍጹም ይሄ መሆን የለበትም። የሰራነው ድራማ ገደል ገባ ማለት ነው። ካሌብ ይሄን ካወቀ ይገለኛል። ምንም አታስቢ፣ እኔ እስካለው ድረስ ሁሉንም ነገር በጥንቃቄ አደርገዋለሁ። ይሄን ጨዋታ እኔና አንቺ ብቻ ነን። እንዴት አደርሽ ደሊና? በደንብ ረፍት አደረግሽ? ደህና ነኝ፣ ምንም አልሆንኩም። ይኸውልሽ፣ ስለ ትላንቱ በደንብ ላስረዳሽ እችላለሁ። ቁርስ ደርሷል፣ ጠረጴዛ ላይ ብትጠብቀኝ ይሻልሃል። ይኸውልሽ ደሊና፣ ያልገባሽ ነገር እኮ። ዋው! በማለዳ ተሰብስባችሁ ምን እያደረጋችሁ ነው? የኔ ፍቅር፣ እማዬ ነቅታለች። መድኃኒት ሰዓቷ ስለደረሰ ትፈልግሃለች። እሺ፣ እሄድላታለሁ። ወይ የኔ ልጅ፣ እሰይ የኔ መልካም ልጅ፣ ተባረክልኝ። አንተ ካላየህ ማን ያየኛል ብለህ ነው የኔ ጌታ። ምን እያሰብክ ነው የኔ ልጅ? ስለዛች መጥፎ ልጅ እያሰብክ ነው አይደለ? ስለማን? ስለ ደሊና ነዋ። ሌላ ማን አለ? እኔን ልገለኝ ስላሰበችው። ማሚ፣ እኔ ነገሩን አጣርቼ እውነቱን ማወቅ ስለምፈልግ ነው። ድንገት ተሳስተን ሰው እንዳንጎዳ። ቆይ ካሌብ፣ እኔንና ማሚን እየተጠራጠርከን ነው እንዴ? ቆይ እኛ ውሸታምን እንመስልሃለን? አይ እንደዛ አላልኩም ቤዛ፣ ብቻ ግራ ስለገባኝ ነው። የኔ ልጅ፣ እኔ እኮ ልጅ ያሳደግኩ እናት ነኝ።
እኔ አንተን ዋሻለሁ እንዴ? እንዴት ትጠራጠረኛለህ? እናት አይደለሁም? አታምነኝም እኔን? እንዴ እማዬ እንደዚህ አትረበሽ እንጂ እንደዛ ለማለት ፈልጌ እኮ አይደለም። ካሌብ ምናልባት እኔና ማሚ እዚህ ቤቱ ሸክም ከሆንብህ እቃችንን ጠቅልለን መውጣት እንችላለን። እሺ ምን ቤዛ እንደዚህ አታውሪ እንጂ ይሄ ቤት የሁላችንም ነው። ማንም ሰው ከዚህ ቤት አይወጣም። በልጅ አለመታመን ከባድ ነገር ነው በጣም። እኛን ካመንከን ለምንድን ነው ታዲያ ድጋሚ ስለሷ እያሰብከ ያለኸው? ለምንድን ነው እኛ የምትጠራጠረን? ደሊና እዚህ ምን ታደርጊያለሽ? ምን ፈልገሽ ነው? አይ ዝም ብዬ ነው፣ ምንም አልፈለግኩም። እና ምንም ከሆነ እዚህ በር ላይ ተደብቀሽ ምን ትሰሪያለሽ? ምን ፈልገሽ ነው? ካሌብ እባክህ ተረዳኝ። እኔ ምንም ክፉ ነገር እናትህ ላይ አላደረግኩም። እውነቱን ደግሞ እግዚአብሔር ያውቃል። አንድ ቀን እውነቱ ይወጣል። ደሊና ይሄ የእኔ እውነት የምትይውን አሰልቺ ርዕስ ድጋሚ እንድታነሽ አልፈልግም። ካሌብ ግን እኮ ይኸውልሽ ደሊና ድርጊቱን አረግሽው አላረግሽው እኔ አላውቅም፣ ማወቅም አልፈልግም። ግን አሁን አንድ ትልቅ ነገር አውቄያለሁ። ምን አወቅህ ካሌብ? አንቺን ከወለደችኝ እናቴ ጋር ወዳድሬ አንቺን የበለጠ ላምንሽ እንደማልችል ታውቂያለሽ። በቃ እውነቱ ይሄ ነው። እኔ እኮ ከወለደች እናትህ በላይ እኔን እመነኝ አላልኩም። ግን ቢያንስ እንደ ሰው የደረሰብኝን በደል ተረዳኝ ነው ያልኩት። እንዴ ክፍሌ ምን ትሰሪያለሽ? ካሌብ እኔ ፈልገን የመጣው በጭራሽ አልጠበቅኩም ነበር። አይ እኔ ፍቅር እኔ እዚህ ነኝ። እኔ አንተን ፈልጌ ነው የመጣሁት። አንተስ እኔ ፈልግ አይደለም እንደ መጣሁ? እኔ ግን አልፈለኩሽም ነበር ካሌብ። እኔ ግን እፈልጋለሁ። ምን እያደረግሽ ነው? ይህን ነገር እኮ ብዙ ጊዜ ተነጋግረን አይደል እንዴ? ከጋብቻ በፊት ምንም ነገር አይፈጠርም። አውቃለሁ ካሌብ፣ ይህን ነገር ግዴታ ማድረግ አለብን። ዛሬ አብሬክ ነው የምፈልገው። ቤዛ ብዙ ጊዜ ተነጋገርን አይደል እንዴ? ቆይ ምን ሆናል ካሌብ? እኔ እኮ እጮኛ ነኝ። ለምንድን ነው የምትርቀኝ? እኔ አሁን ለዚህ ነገር ዝግጁ አይደለሁም። ጭንቅላቴ ውስጥ ያለው ሌላ ነገር ነው። እባክሽ ተረጂኝ በቃ። ካሌብ እኔ እኮ ለአንተ ብዬ ነው ሁሉንም ነገር እየቻልኩ ያለሁት። ቤዛ ለአሁን ብቻ ተረጂኝና እባክሽ ውጭ። የለም ነገር ሁሉ በጣም እየተበላሸና ከቁጥጥሬ ውጭ እየሆነ ነው። ካሌብ ቀስ በቀስ እየራቀኝና ልብ ወደ ደሊና እየመመለሱን በተግባር እያየው ነው። እኔን እያባረረኝ ነው እኮ። ታዲያ ምን ላድርግ? ዝም ብዬ ቤቱን ለቅቄለት ልውጣ? በፍጹም። ካሌብ ሙሉ በሙሉ የኔ ብቻ እንዲሆንና ከኔ መራቅ እንዳይችል ከአካሌና ከህይወቴ ጋር ማስተሳሰር አለብኝ። አዎ ወንዶች እኮ አንዴ ከአንቺ ጋር ግንኙነት ካደረጉ ስህተት ውስጥ ከገቡ በቀላሉ ጥለውሽ አይጥሉሽ። ኃላፊነት ይሰማቸዋል። አዎ ይሄን ማድረግ አለብኝ። ስለዚህ ካሌብ አንድ ቀንና የአንድ ሌሊት ብቻ ከአንቺ ጋር ቢያድር ከዛ በኋላ ሁሉም ነገር በእኔ ፍላጎት ይቀየራል። ግን ካሌብ አሁን ባለበት ስሜት በፍቃዱ የኔ ሊሆን አይችልም። በፍቃዱ ካልሆነ ደግሞ በኃይል ወይም በዘዴ ማድረግ አለብኝ። ሌላ ምንም አማራጭ የለኝም። ካሌብ የኔ ፍቅር እስካሁን አልተኛም እንዴ? ሌሊቱ እኮ እየተቃመሰብህ ነው።
ብታይ እንዴት ቆንጆ ሻይ እንዳፈላሁልህ። ስላሰብሽልኝ አመሰግናለሁ ቤዛ። ሳይቀዘቅዝብህ አትጠጣም? እሺ ቆንጆ ነው። በጣም ቆንጆ ነው። አመሰግናለሁ። እባክህ ካሌብ ይቅርታ አድርግልኝ። አንተን ላለማጣት ስላደረኩት ነገር ነው። ምን አልሽኝ ቤዛ? አይ ሻዩ ቆንጆ ነው። ተመቸ? አዎ ቆንጆ ነው በጣም። ጠጣ። ካሌብ ደህና ነህ? አላውቅም ቤዛ፣ ራሴን በጣም እያመመኝ ነው። እየሰማኸኝ ካሌብ? ቤዛ ካሌብ ራሴን ካሌብ ንቃ እንጂ። እየሰማኸኝ ነው? አሁን ከኔ ማንም ሰው አያስጥልም። አሁን ይሄና እኔ ብቻ ነው። ምን እየጠበቅሽ ነው ቤዛ? ይህ እኮ ህይወትሽን የምታደኝበት ትልቁ ወርቃማ እድልሽ ነው። ካሌብዬ አውቄና ወድጄ ያደረግኩት ምንም ነገር የለም። በጣም ስለምወድ ነው። ይቅርታ አድርግልኝ። ቤዛ በዚህ ሰዓት እዚህ ምን ትሰራለች? ምን እየተፈጠረ ነው? ካሌብ ይህን ነገር ግዴታ ማድረግ አለብኝ። ይህን ነገር ማላደርግ ከሆነ ለዘላለም አጣለሁ። ካሌብ አንተን ማጣት ደግሞ እኔ አልችልም። ካሌብ 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 እባክህ ንቃ። ካሌብ ምን ሆነ ነው? ምን ያርገሽው ነው ልጁ? ምን አባሻሽ? ከስራ ደክሞት መጥቶ እያስተኛሁት ነው። እሺ ወላ በዚህ አንቺ ምን አይነት አረመኔ ነሽ? ልጁ መርዘሽዋል። ካሌብ መርዘሽዋል። ካሌብ 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 እባክህ ንቃ። ካሌብ 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 ንቃ።